በአማራ ሳይንት አውራጃ የከተማ ኦፕሬሽን ማካሄዱን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ በኦፕሬሽኑ የብልጽግና ሻለቃ መሪን ከአጃቢዎቹ ጋር እርምጃ መውሰዱን የሚመለከት ዝርዝር ዘገባ ይዘናል። በሌላ በኩል የቀድሞ የህወሓት ታጋይና የቀድሞ ኢታማዦር ሹም ጀኔራል ጻድቃን የሰጡት የህወሓት የጦርነት እቅድን የሚመለከት አስተያየት በፖለቲካ ተንታኞች ሰፊ ውይይት ማስነሳቱና በዙሪያው የሰጡ ምላሾችን በስፋት ይዘናል። በጎንደር እስቴ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ዋንታባት አንደኛ ኮር ታሪካዊ ሲል የገለጸውን ጉባኤ ማካሄዱንና በጉባኤው የተላለፉ መልእክቶችን በዝርዝር እናቀርብላችኋለን። ከረጅም ጊዜ ዝምታ በኋላ ወደ ሚዲያ የተመለሱት ፖለቲከኛው አንዱዓለም አራጌ በሰጡት ቃለ ምልልስ ያነሷቸው የአገሪቱ የፖለቲካ ጉዳዮችና ያስተላለፏቸው መልእክቶች በዝርዝር እናስደምጣችኋለን። አበዳሪ ተቋማት በቅርብ ጊዜ በወሰዱት አዲስ ውሳኔ እየተለዋወጠ ያለው የፖለቲካና የኢኮኖሚ ሁኔታና በጉዳዩ ላይ የተሰጡ ትንታኔዎችን የሚያካትት ዝርዝር ዘገባ አዘጋጅተናል። እነዚህንና ሌሎች ዜናዎችን እና ትንታኔዎችን አካተን ቀርበናል። አብራችሁን እስከ ፍጻሜው እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በከተማ ኦፕሬሽን የጦሩ መሪ እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ በአማራ ሳይንት አውራጃ በፈጸመው የከተማ ሰርጂካል ኦፕሬሽን የብልጽግናውን ሻለቃ መሪ ከነአጃቢዎቹ እርምጃ እንደወሰደበት አስታወቀ። የአፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ የመሃል አማራ ሳይንት ወረዳ ደንሳ ከተማ ኦፕሬሽንን አስመልክቶ ባደረሰን መረጃ የጠላትን ሻለቃ መሪ ከነአጃቢው እርምጃ ወስደንበታል። የአጃቢው ስናይፐርም ገቢ ሆኗል። ተልዕኮ ተቀብለው ለልዩ ኦፕሬሽን ወደ ጠላት ሰርገው የገቡ ትንታግ ታጋዮች ሻለቃ መሪውን እርምጃ ከመውሰድ በተጨማሪም የትጥቅ ምርኮ በመሰብሰብና ሌሎች የጠላትን ሰራዊት አባላት በመምታት በዜሮ መስዋዕትነት ታላቅ ጀብዱ ፈጽመዋል ብለዋል። በመሃል አማራ ሳይንት ወረዳ ዴንሳ ከተማ ካምፕ አድርጎ የተቀመጠው የብልጽግና ሰራዊት በከተማው ህዝብ ላይ ከፍተኛ ስቃይ እየፈጸመ ይገኛል። የጠላት ብልጽግና ሰራዊት የፈጸመውን ግፍና የሚሰራውን ወንጀል የሚያስተባብረው ዛሬ ሌሊት በፋኖ እርምጃ የተወሰደበት ሻምበል ስንታዩ የተባለው ሻለቃ መሪ እንደነበር የገለጸው የአፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ በወገናችን ላይ ግፍ የሚያስፈጽመው ሻምበል ስንታዩ የተባለ ሻለቃ መሪ ከአጃቢው መሰረታዊ ወታደር ብርሃኑ ጋር ደንሳ ከተማ በተለምዶ ጎጃም በር በሚባለው የከተማው ክፍል ሲንቀሳቀስ በተወሰደባቸው የተጠና ኦፕሬሽን ሊመቱ ችለዋል በማለት ገልጿል። ተደጋጋሚ የውስጥ አርበኞች ጥቆማና መረጃ ሰጭነት በቂ ዝግጅት አድርጎ ፋኖ ይህን ታላቅ ጀብድ መፈጸሙን የገለጸው የህዝብ ግንኙነት መምሪያው ታላቁን ጀብድ የፈጸሙት የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሻለቃ አባላት ናቸው። ኦፕሬሽኑን ያቀናበረው የአፋብን ወሎ ቤት አማራ አፄ ምኒልክ ዕዝ 105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቀ ሲሆን ኦፕሬሽኑን በብቃት የፈጸሙት ደግሞ በዋናነት ፋኖ አበጀ የሚያምረውና ፋኖ ደመቀ ዋስዬ ናቸው። ከታላቅ ግዳጅ ሲመለሱም ደማቅ አቀባበል ተደርጎላቸዋል ብለዋል። የጄኔራሉ ጥብቅ ወታደራዊ መረጃ ወይስ ማደናገሪያ? የቀድሞ የህወሓት ታጋይና በኋላም ኢታማዦር ሹም የነበሩት የራያ ቢራ ባለቤቱ ጄኔራል ጻድቃን የህወሓትን የጦርነት እቅድ በተመለከተ ጥብቅ መረጃ ብለው በገለጹት አስተያየታቸው የህወሓት ትኩረት ቤኒሻንጉል ጉሙዝ ነው ብለዋል። ጄኔራሉ በንግግራቸው የህወሓት እቅድ ወደ ቤተ መንግስቱ መሆኑን ገልጸው ለዚህ የአፋርና አማራ ግዛቶችን መጠቀም ትቶ ወደ ቤኒሻንጉል ጉሙዝ ለመግባት እንደሆነ የሰጡት አስተያየት ከወታደራዊ መረጃነት ይልቅ ስልታዊ የህወሓት ድጋፍ እንደሆነ የፖለቲካ ተንታኞች ገልጸዋል። ጄኔራሉ በማብራሪያቸው ህወሓት ወደ መሃል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ ነድፏል። በወልቃይት ሲጠበቅ የነበረው የህወሓት ጥቃት ባልተጠበቀበት ግንባር ሊፈነዳ ይችላል። በአፋርና አማራ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎች የፈጸመው ህወሓት የትኩረት አቅጣጫውን ቀይሯል ብለዋል። በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሃል ሀገር ለመገስገስ አስቦ እየተንቀሳቀሰ መሆኑን ጄኔራሉ ሲናገሩ የህወሓት ጄኔራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂ ነድፈው እየተንቀሳቀሱ ነው። በተለይ ከውጭ ወደ ውስጥ ለማጥቃት ተዘጋጅተዋል። ለዚህም ሱዳንን እንደ ዋና ወታደራዊ ማንቀሳቀሻ እየተጠቀሙ መሆኑን ተጨባጭ መረጃዎችና እንቅስቃሴዎች አሉ ሲሉ የተናገሩ ሲሆን ሱዳን ውስጥ ለዓመታት የተደራጀውና የማይካድራ ነፍሰ በላው ቡድን ራሱን አርሚ ሰባ ብሎ አደራጅቶ ለህወሓት ቀጠናዊ ሚዛን ማስጠበቂያ ሆኖ መቆየቱን ጄኔራል ጻድቃን ተናግረዋል። ሆኖም ይህ አርሚ ሰባ የተባለው የማይካድራው ነፍሰ ገዳይ ስብስብ ከህወሓት አፈንግጦ ለብልጽግና እጁን ከሰጠ በኋላ የአማራ ፋኖን ትግል ክደው ብልጽግናን ከተቀላቀሉት የቀድሞ የፋኖ
አባላት ጋር የታድሶ ስልጠና ወስዶ ሰላም ነው የሚያዋጣይ ብሏል ሲል ብልጽግና መግለጹ ይታወቃል። ጄኔራል ጻድቃን ግን ይህ ኃይል አሁንም የበለጠ ተጠናክሮ መቀጠሉንና ጭራሽ የቀጠናው ሚዛን አስጠባቂ መሆኑን ገልጸዋል። ህወሓትም ይህንን ታጣቂ ቡድን ጨምሮ ሌሎች ታጣቂዎችንም ወደ ሱዳን አስገብቶ በመጠቀም ከውጭ ወደ ውስጥ ለማጥቃት ተጨማሪ ኃይል እያስገባ መሆኑን ተናግረዋል። በቅርቡ አርሚ 13 ተብሎ የሚጠራው የህወሓት ታጣቂ ኃይል ከሽሬ ተነስቶ በኤርትራ በኩል ተሻግሮ ሱዳን ሊገባ ሲል መንገድ ላይ 2 ጊዜ በድሮን ጥቃት ቢመታም የተረፈው አርሚ 7 ተቀላቅሏል ብለዋል። ሽራሮ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የተሰጠበት ቢሆንም ሱዳን ከገባ በኋላ ሸረሪና ላይ ተጨማሪ ድብደባ መፈጸሙን ጄኔራል ጻድቃን ተናግረዋል። ህወሓት ወደ መሃል ሀገር ሰብሮ ለመግባት መርጦታል በተባለው ቤኒሻንጉል ጉሙዝ ክልል በኩል አርሚ 7 የሚባለውን ታጣቂ ቡድን ከሱዳን ጦር ጋር አሰልፎ ማዋጋቱን ጄኔራል ጻድቃን መረጃ እንዳላቸው ገልጸው ይህ ታጣቂ ቡድንም እስከ ኩምሩክ ድረስ ዘልቆ በመግባት ውጊያ አድርጎ ተመቶ ወደ ኋላ መመለሱን ጠቁመዋል። ጄኔራል ጻድቃን አክለውም ህወሓት ተጨማሪ ኃይል ወደ ሱዳን ማስገባቱና አርሚ 7 ኩምሩክ ድንበር ድረስ መላኩ መንግስት ትኩረት ባልሰጠበትና ኃይል ባላሰማራበት አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን የሚያመላክት ነው። ይሁን እንጂ ፌዴራል መንግስት በሁሉም ግንባሮች ኃይል አሰማርቶ በንቃት እየጠበቀ ነው ብዬ አምናለሁ። ከውጭ ወደ ውስጥ ለማጥቃት የተያዘው ወታደራዊ እቅድ ከህወሓት ጀርባ ያሉ ኃይሎች ቀጥተኛ ድጋፍ ለመስጠት እንዲያመቻቸው የተሰላ እንደሆነ እረዳለሁ። ከህወሓት ጀርባ የተሰለፉት ኃይሎች ደግሞ ግብጽ፣ ሻዕቢያና የጄኔራል አልቡራን ጦር ህወሓት ከሱዳን በኩል ካጠቃ ከጀርባቸው በቅርበት የሎጂስቲክ ድጋፍ ለማድረግ የሚጠቀሙበት ይሆናል በማለት ተናግረዋል። ሆኖም ይህ የጄኔራል ጻድቃን ወታደራዊ ትንታኔ የትኩረት ማስቀየሪያና ማዘናጊያ መሆኑን ወታደራዊ ተንታኞች ይናገራሉ። የህወሓት ፍላጎት ከ4 ኪሎ ይልቅ የአገርነት ምስረታ ጉዞ መሆኑን የሚናገሩት አስተያየት ሰጪው ጄኔራል ጻድቃን ይህን ሲናገሩ ለህወሓት ስልታዊ ድጋፍ እንደ መስጠት ነው የሚቆጥረው። ጄኔራሉ መንግስት በቂ ኃይል ያሰለፈው ወልቃይት ላይ ነው፣ በኩምሩክ በኩል ስላላስቀመጠ ነው ህወሓት ጥቃት የከፈተበት ብለው መናገራቸው የኃይል ማዛባት ስራ እንዲሰራ የታለመ ንግግር ሊሆን ይችላል። ህወሓትና የነጻድቃን ቡድን በውስጣቸው ልዩነት ይኑር እንጂ በጋራ ጠላትና በጋራ ጥቅማቸው ላይ ሁሌም ተናበው የሚሰሩ መሆናቸው ግልጽ ነው ይላሉ። በተንታኙ እምነት የነጻድቃንም ሆነ የነደብረጽዮን ጉዳይ ወልቃይትና ጠለምትን ጨምሮ ራያን የመውረር የጋራ መግባባት አላቸው። እነደብረጽዮን በግልጽ የሚናገሩትን የወራ ፍላጎት የነጌታቸው ቡድን ደግሞ በዲፕሎማሲው መስክ ነው ሊሄዱበት የሚፈልጉት። በመሆኑም ወልቃይት ላይ በፋኖም ሆነ በብልጽግናው ሰራዊት ዘንድ ትንሽ ስህተት ቢሰራ የነጻድቃንም ሆነ የነደብረጽዮን ቡድን ተጠቃሚና ደስተኛ መሆናቸውን ተንታኙ ገልጸዋል። የጄኔራል ጻድቃን ወታደራዊ የትንታኔ መረጃም ትኩረቱ ይህ ሊሆን እንደሚችል ተንታኙ ተናግረዋል። ጄኔራል ጻድቃን በወታደራዊ ትንታኔያቸው አክለውም ምንም እንኳን የጥቃት ትኩረቱ ከውጭ ወደ ውስጥ ቢሆንም በተከዜ በኩልም ወደ ወልቃይት ሰብሮ ለመግባት ሊሞክር ይችላል። ወልቃይት ላይ ከሱዳን በተከዜም በኩል ጥቃት ሊከፍት እንደሚችል ከዚህ ቀደም ሲገልጽ የነበረ ሲሆን መንግስትም በዚያው ግንባር ከፍተኛ ኃይል አሰማርቷል ብለዋል። ይህ የጄኔራሉ ንግግር ለወታደራዊ ተንታኞች አስተያየት መነሻ ምክንያት እንደሆነ ይታመናል። የፋኖ ታሪካዊ ጉባኤ በጎንደር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ዋንታባት አንደኛ ኮር ታሪካዊ የተባለለትን ጉባኤ በስቴ ወረዳ አካሂዷል። ጉባኤውን ያካሄደው በፋኖ የህልውና ትግል ታሪክ የመጀመሪያውና የሜጀር ጄኔራል ዋንታባተ የእጅ ስራ ውጤት የሆነው ጉና ክፍለ ጦር ነው። የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ መምህር ያሬድ ደገፋው ለጣና ቴሌቪዥን እንደገለጸው ጉባኤው የተካሄደው ከከፍተኛ ትምህርት ተቋማት ተመርቀው ስርዓቱ የስራ ዕድል ከነፈጋቸው ምሁራን ጋር መሆኑን ተናግሯል። የምሁራን ሚና ለፋኖ ልዕልና በሚል መሪ ቃል የተካሄደ ጉባኤ መሆኑን የተናገረው ፋኖ መምህር ያሬድ ደገፋው የሜጀር ጄኔራል ዋንታባት አንደኛ ኮር ጉና ክፍለ ጦር ከሚያስተዳድራቸው ነፃ ቀጠናዎች መካከል አንዱ በሆነው እስቴ ወረዳ ከተመራቂ ስራ ፈላጊ ወጣቶች ጋር በወቅታዊ የፋኖ አደረጃጀት ቁመና በአማራ ህዝብ ፈተናና በሀገረ መንግስቱ ጣፈንታ ዙሪያ ሰፊ ውይይት ተካሂዷል ብሏል። የህዝብ ግንኙነት ኃላፊው አክሎም የአማራ ምሁራን ተምረው የስራ ዕድል የሚፈጠርላቸው ሳይሆን በየሄዱበት እንደ በግ የሚታረዱበት እየታገቱ ሚሊዮን ገንዘብ የሚጠየቁበትና ጭንቅ ዘመን ላይ እንዳለን ሁሉም ጠንቅቆ የሚያውቀው ነጭ ሀቅ መሆኑን በማውሳት ለወጣት ምሁራን የአማራ ህዝብ ሁለንተናዊ የዘር ጥቃት የተፈጸመበት መሆኑን ግንዛቤ ማስጨበጫ ተሰጥቷል ሲል ተናግሯል። የጉና ክፍለ ጦር ከፍተኛ አመራር አርበኛ መምህር አማረ እንደግና የእስቴ ወረዳ ጊዜያዊ የፋኖ መንግስት አመራሮችን ጨምሮ ሌሎች ጥሪ የተደረገላቸው እንግዶች በጉባኤው ተሳታፊ ሲሆኑ በውይይቱም የአማራ ህዝብ ከተደቀነበት ሁለንተናዊ አደጋ እንዴት መውጣት ይችላል፣ የፋኖ አሁናዊ ቁመናና የጠላት የኃይል ሚዛን፣ የቀጠናዊ ጉዳዮችና ውስጣዊ አንድነትን በማጠናከር ዙሪያ ውይይቱ ተካሂዷል። የብልጽግናው ስራ
ስርዓት የቆመበት መሰረቱ የአማራን ህዝብ ሁለንተናዊ ጥቃት ማድረስ መሆኑ ይታወቃል። በተለይም ኢኮኖሚያዊ ጦርነቱን አጠናክሮ በመቀጠል የአማራን ምሁራን ወላጆቻቸው በመሰረቷት ሀገራቸው ተዘዋውረው ሰርተው እንዳይኖሩ የሚፈጸመው መዋቅራዊ ጥቃት ከፍተኛ መሆኑን ግልጽና ታውቆ ያደረ ነው። የአማራ ልጆች ከአንደኛ ደረጃ ጀምሮ በየደረጃው በሚገኙ የትምህርት እርከኖች የሚደርስባቸው መዋቅራዊ ጥቃት እንደተጠበቀ ሆኖ በከፍተኛ ጥረትና በወላጆች ትልቅ ዋጋ መክፈል ትምህርታቸውን ተከታትለው የተመረቁ ወጣቶችም እጣ ፈንታቸው መዋቅራዊ በሆነ መንገድ ከስራ ገበታ መገለልና መከልከል ነው። ይህ ስርዓት በስልጣን ላይ እስከቀጠለ ድረስ ደግሞ የተመረቁት ምሁራን ብቻ ሳይሆኑ ገና የሚማሩትም የሚጠብቃቸው እጣ ፈንታ ተመሳሳይ መሆኑን የገለጸው ፋኖ ስርዓቱን ማስወገድ ብቻ ነው የአማራ ህዝብ ዋስትናው። ለዚህ የስርዓት ለውጥ ትግል ደግሞ ሁሉም አማራ የሚችለውን ሁሉ ማድረግ እንዳለበት ጥሪ አቅርቧል። ለስራ ፈላጊ ምሁራን የተሰጠው ገለጻም በዚህ ልክ የህልውና ትግሉን የሚያመላክት መሆኑን የጉና ክፍለ ጦር ህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። የአማራ ህዝብ የህልውና ትግል ከወታደራዊ ተኩሱ ባለፈና በተሻገረ መልኩ መመራት አለበት በማለት ደጋግመው የሚናገሩት የፖለቲካ ተንታኞች በበኩላቸው ጉና ክፍለ ጦር የጀመረው አዲስ ምዕራፍ ተጠናክሮ በመቀጠልና ምሁራኑን ወደ ትግሉ ብቻ ሳይሆን ወደ መሪነቱም የማምጣት ጥረቱን አጠናክሮ መቀጠል አለበት። ሁሉም የፖለቲካ ዓላማ ያላቸው የትጥቅ ትግሎች ከግባቸው የሚደርሱት በምሁራን ሐሳብና በሰራዊቱ መናበብ ነው ሲሉ አሳስበዋል። የክፍለ ጦሩ ድርጊት የአማራ ትግል ምሁር ጠል ነው የሚለውን የጠላት ትርክት የቀየረ ነው የሚሉት ሌላው አስተያየት ሰጪ በበኩላቸው አስቸጋሪውን የትጥቅ ትግል በአነስተኛ መስዋዕት ወደ ግቡ ለማድረስ የምሁራንና የሰራዊቱ ተቀራርቦ መስራት ወሳኝ ነው። ምሁራኑን ወደ ትግሉ መሳብና መሪነቱን እንዲይዙ ማድረግ ለፋኖ ትግል የሚኖረው ትርጉም ከፍተኛ ነው ብለዋል። ፖለቲከኛው አንዱዓለም አራጌ ወደ ፖለቲካ ተመለሱ። ከቅንጅት ለአንድነትና ለዲሞክራሲ የዚያ ቃውጢ ሰዓት ጀምሮ በደማቅ የፖለቲካ ተሳትፎ ታሪካቸው የሚታወቁት አንደበተ ልዝቡ ፖለቲከኛ አንዱዓለም አራጌ ከረጅም ጊዜ ዝምታ በኋላ ወደ ሚዲያ ተመልሰዋል። በብልጽግናው ትምህርት ሚኒስትር ብርሃኑ ነጋ ሴራ ከኢዜማ መሪነት ከለቀቁበት ጊዜ ጀምሮ ከፖለቲካ ፓርቲ ተሳትፎ ታቅቦ አድርገው የቆዩት አቶ አንዱዓለም በቅርቡ ብዕርና ባሩድ የተሰኘ መጽሐፍ ለንባብ ካበቁ በኋላ ወደ ሚዲያ በወጡበት የመጀመሪያ ቃለ ምልልሳቸው ኦህዴዶች ትከሻችን ላይ ቆመው እስክስታ እየጨፈሩብን ነው ሲሉ ተናግረዋል። አቶ አንዱዓለም አራጌ ከረጅም ጊዜ በኋላ ወደ አደባባይ ብቅ ብለው በወቅታዊ ጉዳዮች ላይ አስተያየታቸውን ለሪፖርተር ጋዜጣ ሲሰጡ ከኢዜማ ራሳቸውን ስላገለሉበት ምክንያት እንዲሁም ስለ አሁናዊ የአገሪቱ የፖለቲካ ሁኔታ ሰፊ ሐሳቦችን አንስተዋል። ለውጡ የመጣ ሰሞን ብዙዎቻችን የነጋ መስሎን ነበር ሲሉ አስተያየታቸውን የሰጡት አቶ አንዱዓለም በዚያ ሰሞን አገር ፈንጠዝያ ላይ ነበር። በዚያ ደረጃ ባይሆንም እኔም ተስፋ አደርግ ነበር። ነገር ግን አንድ ሁለት ወራትን ስመለከት ነገሮች ከሃዲድ እየወጡ እንደሆነ ይታይ ጀመር በማለት የብልጽግናው ሊቀመንበር የትርምስ ፖሊሲያቸውን የጀመሩት ገና በስልጣን ዘመናቸው የመጀመሪያዎቹ ወቅቶች ጀምሮ እንደነበር አቶ አንዱዓለም ገልጸዋል። አቶ አንዱዓለም ሲቀጥሉም እውነቱን ለመናገር ኦህዴዶች በዚህ ደረጃ ይወርዳሉ ብዬ አስቤ አላውቅም ነበር። ምክንያቱም ተበድለናል፣ ተጨቁነናል ስለሚሉና ኢህአዴግ ውስጥ እንደ በታቾች ስለሚታዩ ያንን የበታችነት ስሜት እነሱ ከላያቸው ላይ አውርደው እንደገና ሌሎች ላይ ይጭናሉ ብዬ አስቤ አላውቅም ነበር። ምክንያቱም አንተ በደል ሲደርስብህ ቁስልህን ታውቀዋለህ፣ ያንን ቁስል ሌላው ላይ ማቁሰል ትፈልጋለህ ብዬ አላስብም በማለት የብልጽግና ፓርቲ አስኳል የሆነው ኦህዴድ ሀገሪቱን በምን አይነት የፖለቲካ ሀዲድ ውስጥ እንዳስገባት ገልጸዋል። አሁን የሀገሪቱን ስልጣን በብቸኝነት ተቆጣጥሮ ውስን ግለሰቦችን በቅጥረኝነት ያሰባሰበው የኦህዴድ ስግብግብ ቡድን አገር ለመምራት ብቃቱ እንደሌለው በርካቶች የሚስማሙበት ቢሆንም አሁን በደረሰበት ደረጃ ይወርዳሉ ብለው የጠበቁት አልነበሩም። አገር የመምራት ብቃት እንደሌላቸው ራሳቸው የኦህዴዱ ሊቀመንበር አብይ አህመድም አገር መምራት አይችሉም ብለው ያሙን ነበር በማለት በግልጽ ተናግረዋል። ፖለቲከኛው አንዱዓለም አራጌ ለሪፖርተር የሰጡትን አስተያየት ተከታትለን እንመለስ። 2010 ከእስር ቤት በምንወጣበት ጊዜ ከእስር ቤት የወጣን ሰዎች ብቻ ሳንሆን ከእስር ቤት ውጭ የነበረውም አብዛኛው ሕዝብ ተስፋ ሰንቆ ነበር እና ብዙዎቻችን የነጋ መስሎ ነበር እና እኔ በግሌ እንዳውም ከዚህ በኋላ ስልጣን ይዤ ለመታየት ካልሆነ በስተቀር የፖለቲካ ትግል ውስጥ ምን አደርጋለሁ የሚል ሀሳብም መጥቶብኝ ነበር። ምክንያቱም የታገልንለት የዲሞክራሲ ጥያቄ የተመለሰ ይመስል ነበር። የኢትዮጵያ የመከራ ዘመን የተገፈፈ ይመስል ነበር እና ኢትዮጵያውያን የሰለጠነ አዲስ የፖለቲካ ባህል ውስጥ ልንገባ ብዙ ዘመን የናፈቅነውን የሰው ልዕልና የሚከበርባት ኢትዮጵያ ንጋቷ የደረሰ የነጋ የቀረበ ይመስል ነበርና በዛ አይነት ተስፋ ጅማሮ በተስፋ ሙላት ጅማሮ ነበር። ያው እንግዲህ ሀገር ምድሩ ምናምን
ፈንጠዝያ ውስጥ የነበረበት ጊዜ ነው። በዛ ደረጃ ባይሆንም እኔም በግሌ ተስፋ የማድረግ ነገር ነበር። ግን ሙሉ በሙሉ በቃ ተለውጧል። በኋላ ላይ 1-2 ወር እያየው ስመጣ ግን ነገሮች ትንሽ ከሀዲድ እየወጡ የሚወጡ የመውጣት እድላቸውም ሰፊ እንደሆነ እየገባ ይመጣ። ግን በመወያየት እውነቱን ለመናገር በዚህ ደረጃ ኦፒዲዎች በዚህ ደረጃ ይወርዳሉ ብዬ አስቤ አላቅም። ምክንያቱም ተበድለናል፣ ተጨቁነናል። ኢህአዴግ ውስጥ ደግሞ እንደ በታቾች የሚታዩ ምናምን ስለነበሩ ያንን የበታችነት ስሜት እነሱ ከራሳቸው ላይ አውርደው እንደገና ሌላው ላይ ለመጫን ይሞክራሉ ብዬ አስቤ አላቅም። ምክንያቱም አንተ በደል ሲደርስብህ በትክክል ደርሶብህ ከሆነ ቁስልህን ታውቀዋለና ያንን ቁስልህን መልሰ ሌላው ላይ ማቁሰል፣ ሌላውን ማድማት፣ ሌላውን ማስነባት፣ ሌላውን መግደል ትፈልጋለህ ብዬ አላስብም እንደ ጤነኛ ሰው አይምሮ። እና አይ ቲንክ በውስጤ ብዙ ጊዜ ስልጣን ወደ ሌላ አካባቢ ነው ያለው እኛ ጋር መጥቶ ያቅም ይል ስለነበር በእውነት በኦፒዲዮ ሰዎች እጅ መሆኑ አላስከፋኝም ነበር መጀመሪያ። የቀናነቱ ምናምን ካለ እነሱም ወገኖቻችን ናቸው፣ ወንድሞቻችን ናቸው፣ ኢትዮጵያውያን ናቸው። ስለዚህ ስልጣኑን ይዘው የሆነ ደግሞ በተራ ቢታይም ችግር የለውም የሚል አይነት ብዙ አይምሮ ውስጥ የሚመላለስ ሀሳብ ነበር። በዚህ ደረጃ ግን ይወርዳሉ፣ ከመውረድም በጣም ያንሳሉ ብዬ አስቤ አላቅም። ከሰብአዊነት ጎዳና ወጥተው በቃ እንደዚህ ትከሻችን ላይ ቁመው እስክስታ ይወርዳሉ ብዬ አስቤ አላቅም። እንደዚህ በዚህ ደረጃ በጣም ነውር በሚባል ደረጃ በማን አለብኝነት እስክስታ ይጨፍራሉ ማለት እንደዚህ ያደርጋሉ ብዬ በፍጹም አላሰብኩም። እና በቀናነት ሰው ሁሉ ቀና ነው ብዬ ነው የምነሳው። እና በተለይ እነሱ ተበድለናል ምናምን የሚሉ ሰዎች ስለሆኑ በደልን ያየ ሰው መከራን ለማዝነብ ህዝብን ለማስለቀስ እና በማን አለብኝነት ለመናኘት ተነሳሽነት ይኖረዋል የሚል አልነበረም። አበዳሪዎቹ ውሳኔያቸውን እንደቀየሩ ከቅርብ ወራት ወዲህ ነገሮች ወዴት እያመሩ ነው በማለት አስተያየታቸውን ይጀምራሉ። አንጋፋው የፖለቲካ ተንታኙ ሁነቶችን በጥልቀት መከታተላቸውን ይገልጹና እየሆነ ያለው በፍጹም ግልጽ አይደለም ይላሉ። የተንታኙ መነሻ ሐሳብ ከቅርብ ጊዜያት ወዲህ አሜሪካን ጨምሮ አንዳንድ የምዕራብ ተቋማት ብልጽግናውን አበጀህ የኛ ልጅ የሚል እንክብካቤ ማብዛታቸውን ተከትሎ የፈጠረባቸው ትዝብት ነው። የአገሪቱን ሉዓላዊ ፖሊሲዎች በሙሉ ለኒዮሊበራሎች ያከራየው የብልጽግናው ስርዓት በቅርቡ ደግሞ የውጭ ጉዳያቸው ፖሊሲ ማስፈጸሚያ ሆኖ እንደሚተባበራቸው ሀርጌሳ ላይ አሳይቷቸዋል። እነዚህን መሰል ፖለቲካዊ ውስልትናዎችን ደጋግሞ የፈጸመውና የሉዓላዊነት አስጠቂ አካሄዶችን የተገበረው ብልጽግናው ከምዕራባውያን በኩልም ማካካሻ ተሰጥቶታል። ከመደለያዎቹ መካከልም ያለ ገደብ ተበድሮ መክፈል የከበደውን የዩሮ ቦንድ ዕዳይ የማሰቢያ ጊዜ እንስጠው የሚለው ነው። የብልጽግናው መንግስትና ባለ $1 ቢሊዮን የአገሪቱን ዩሮ ቦንድ የገዙት ባለሀብቶች ባለፈው ሰኔ ላይ ያደረጉት ንግግር ያለ ስምምነት መጠናቀቁ ይታወሳል። ከአንድ ወር በፊት ለኢትዮጵያ ገንዘብ ያበደሩ ባለሀብቶች የአገሪቱን መንግስት እንደሚከሱ አስታውቀው የነበረ ቢሆንም ሳይጠበቅ የውሳኔ ማስተካከያ አድርገው ተመልሰዋል። ትናንት ሰኞ ሰኔ 22 2018 ዓ.ም የብልጽግናው የገንዘብ ሚኒስተር ከባለሀብቶቹ ጋር የመጀመሪያ ደረጃ ስምምነት መድረሱን አስታውቋል። የሚኒስተር መስሪያ ቤቱ መግለጫ እንደሚያስረዳው የተደረሰው ስምምነት በአብዛኛው ከዚህ ቀደም የቀረቡ የድርድር ነጥቦችን የያዘ ነው። ባለሀብቶቹ አሁን እንዲስማሙ ያደረጋቸው ምንድን ነው ለሚለው ጥያቄ ምላሽ የሰጠው የአቶ አህመድ ሺዴ መግለጫ ያቀረብንላቸው አዲስ ማካካሻ ነው ይላል። የአዲስ ማካካሻ ምንድን ነው ለሚለው ጥያቄ ሚኒስተር መስሪያ ቤቱ ሲመልስ መንግስት ያቀረበው መደራደሪያ ባለሀብቶቹ ወደፊት የኢትዮጵያ መንግስት ይፋ በሚያደርገው ሌላ $1 ቢሊዮን ቦንድ ድርሻ የመግዛት መብት እንዲኖራቸው ያደርጋል በማለት ብልጽግናው ሌላ ብድር ለመበደር እንደገና ጥያቄ ማቅረቡና አቶ አህመድ ሺዴ ባለሀብቶቹን ውሳኔ ያስቀየራቸው ኢትዮጵያ ያቀረበችው መደራደሪያ ነው የሚሉት ይህንን ነው። ለቢቢሲ አስተያየታቸውን የሰጡት ተንታኝ በበኩላቸው የኢትዮጵያን መንግስት ይህን ከማድረግ ውጭ አማራጭ አልነበረውም ብለዋል።